ሰላም እንደምንላችኋል ክብራትና ክብራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና ይዤ ቀርብ ያለው። ቻናላችን አዲስ የሆናችሁ ቪዲዮአችንን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ይሁኑ። የWFP ማስጠንቀቂያና የመንግስት ምላሽ። የዓለም የምግብ መርሃ ግብር WFP ሰሞኑን ባወጣው መግለጫ ኢትዮጵያ ውስጥም ከ10 ሚሊዮን በላይ ሰዎች እየጨመረ የመጣ ላለው ረሃብ እና የተመጣጠነ ምግብ እጥረት ተጋልጠዋል ብሏል። የዓለም የምግብ መርሃ ግብር በኢትዮጵያ ሰብአዊ ድጋፍ ስለሚፈልጉ ሰዎች ላወጣው መግለጫ መንግስት ምላሽ ሰጥቷል። የዓለም ምግብ መርሃ ግብር WFP ሰሞኑን ባወጣው መግለጫ የኢትዮጵያ ውስጥ ከ10 ሚሊዮን በላይ እየጨመረ የመጣ ላለው ረሃብና የተመጣጠነ ምግብ እጥረት ተጋልጧል ብሏል። የኢትዮጵያ አደጋ ስራ አመራር ኮሚሽን በዚህ ጉዳይ ላይ ከዶይቼ ቬለ ለቀረበለት ጥያቄ በሰጠው ምላሽ መንግስት ይህን ቁጥር አይቀበለውም ሲል መልሷል። የተቋሙ የህዝብ ግንኙነት ስራ አስፈጻሚ እንዳሉትም የዓለም ምግብ መርሃ ግብር ይህንን ቁጥር ለማወቅ የትና መቼ ጥናት እንዳደረገ ግልጽ አለመሆኑ ማንሳቱና የጥናቱ ተገቢነት ጥያቄ ውስጥም አስገብተዋል። ኃላፊው አክለውም ድርጅቱ ከመንግስት ጋር በጋራ ተነጋግሮና ተናቦ የሰራው የጥናት ውጤት ባለመሆኑ መንግስትም ይህን ለመቀበል ይቸግራል ሲሉም ውድቅ አድርገውታል። በተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር WFP በኢትዮጵያ ተከሰቱ ያሉ ግጭቶችን፣ በቀጠናው ያለመረጋጋት፣ መፈናቀል፣ ድርቅና የኢኮኖሚ ቀውስ በሚሊዮኖች የሚቆጠሩ ሰዎችም በቂ አልሚ ምግብ እንዳያገኙ ማድረጉ ረሃብና የተመጣጠነ ምግብ እጥረትም እየጨመረ መምጣቱን አስታውቋል። ድርጅቱ አጋጥሟል ባለው የገንዘብ እጥረትም በተመጣጠነ ምግብ እጥረት ጉዳትም ለደረሰባቸው 650 ሺህ ሴቶችና ህጻናት ያደርግ የነበረውን የተመጣጠነ ምግብ ድጋፍ ለማቋረጥ መገደዱም ገልጿል። አክለውም ኢትዮጵያ ውስጥ ለሚያከናውናቸው መሰል ስራዎች ተጨማሪ ገንዘብ በአስቸኳይ ማግኘት ካልቻለ ለ3.6 ሚሊዮን ሰብአዊ ድጋፍ ፈላጊ ሰዎችም የሚያቀርበው የህይወት አድን የምግብ ድጋፍ በሳምንት ውስጥም እንደሚያቋርጥ አስጠንቅቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጫቶ እንደ መንግስትም ይህን ቁጥር ለመቀበል ቸግረናል ብለዋል። ኃላፊው አክለው ለዶይቼ ቬለ እንደተናገሩትም ኢትዮጵያ ውስጥ በአሁኑ ወቅትም ሰብአዊ ድጋፍ አስቸኳይ ቢሆንም የሚሹት ቁጥርም የተጠና በመሆኑ ይህን ያህል ብሎ መናገር ያስቸግራል ሲሉም ተደምጠዋል። የዓለም የምግብ መርሃ ግብር ኢትዮጵያ ውስጥ ለረሃብና ምግብ እጥረት ተጋልጠዋል ካላቸው 10 ሚሊዮን በላይ ዜጎች 3 ሚሊዮን ገደማዎቹ የግጭትና የከፋ አየር ንብረት ለውጥ ሰለባዎች ሆነውም ከቀያቸው ለተፈናቀሉ እንደሆነም ጠቅሷል። በአማራ ክልልም እየቀጠለ ያለው የጸጥታ መናጋት የድርጅቱ ሰብአዊ ተግባር እያስተጓጎለ መሆኑ የጠቀሰው ድርጅቱ በዚህ ምክንያትም የድርጅቱ በክልሉ ውስጥ ከግማሽ ሚሊዮን በላይ አደጋ ተጋላጭ የሆኑ ዜጎችን የመድረስ አቅም አስጊ መደረጉም አመላክቷል። የተሽከርካሪ ጠለፋ፣ ዛቻና ስርቆት ያሉ የወንጀል ተግባራትም እየጨመሩ በመሆኑ በሰራተኞቹ ደህንነት ላይ ከባድ አደጋ እያስከተለ ያለው የዓለም የምግብ መርሃ ግብር WFP ይህ የህይወት አድን እርዳታ አሰጣጥ ላይ ተጽዕኖም አሳድሯል ብለዋል። የአሜሪካ ተራድኦ ድርጅት ድጋፍ በመቋረጡ የደረሰ ጉዳት የተጠየቁት የኢትዮጵያ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ ዶክተር አለማየሁ ወጨቶ ጥናት የሚፈልግ ነው፣ በደመ ነፍስ እንዲህ ነው ብሎ መናገርም ለስህተት ይዳረጋልም ብለዋል። ሰብአዊ ድጋፍ በሁለት መልኩ ይቀርባል ያለው የኢትዮጵያ አደጋ ስጋት አመራር ኮሚሽን ድንገተኛ አስቸኳይና ጊዜ የማይሰጥ ሲሆን እስከ 72 ሰዓትም የሚሰጥና ሌላኛው በአመት 2 ጊዜ በሚደረግ ጥናት ፍተሻ ተደርጎ የሚሰራ ነው ብለዋል። መንግስትም በዘላቂነት እርዳታ በራስ አቅም ለመሸፈን አሰራር ዘርግቶ ጥረት የተደረገ መሆኑም የተቋሙ የስራ ኃላፊዎች ገልጸዋል። ክብራትና ክብራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ እስክንገናኝ ቸር ቆዩ።